የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጥ ማረጋገጫ ተሰጠም። የኮንዶሚኒየም ተመዝጋቢዎች መልእክት አስተላለፉ። የህብረተሰቡን የቤት ፍላጎት ለመመለስ 24/7 እየተሰራ ነው ተባለ። በከሰል ጭስ ታፍነው ለሞቱት 5 ህጻናት የሐዘን መግለጫ ተሰጠ። ትግራይ ክልል የፋይዳ መታወቂያ አሰጣጥን ተቃወመ። እንዲሁም በሳውዲ ስለተያዙት በርካታ ኢትዮጵያውያን እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ትግራይ ክልል የፋይዳ መታወቂያ አሰጣጥን ተቃወመ። የትግራይ ክልል ስታቲስቲክስ ኤጀንሲ በምዕራብና በደቡባዊ ዞኖች እየተካሄደ ያለው የፋይዳ ብሔራዊ መታወቂያ ምዝገባ የክልሉን ሉዓላዊነት የሚጥስ ነው በማለት ተቃውሞ አቅርቧል። የትግራይ ስታቲስቲክስ ወሳኝ ኩነት ምዝገባ ኤጀንሲ የፋይዳ ብሔራዊ መታወቂያ በምዕራብና በደቡባዊ ትግራይ አካባቢዎች መሰጠቱን በመቃወም ስጋቱን ገልጿል። ኤጀንሲው በአሁኑ ወቅት እየተከናወነ ያለው የምዝገባ ሂደት በሕገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚጋፋ ነው ብለዋል። ኤጀንሲው አርብ ዕለት ለብሔራዊ የመታወቂያ ፕሮግራም በላከው ይፋዊ ደብዳቤ ካለፈው ዓመት ጀምሮ በሁመራ፣ በራያ፣ በጸገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች በትግራይ ክልል ህጋዊ የግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ጠቁሟል። ኤጀንሲው ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ የትግራይ ክልል አካል ተደርገው የብሔራዊ ዲጂታል መታወቂያ ስርዓቱን ተግባራዊነት ለማቀላጠፍ እየሰሩ ናቸው ካለ በኋላም አሁን እየተከናወነ ያለው የምዝገባ ሂደት ይህንን እውነታ ያላገናዘበና የአካባቢዎቹን የህዝብ ስብጥር ሊቀይር የሚችል አደጋ ያለው ነው ሲል ገልጿል። የኮንዶሚኒየም ተመዝጋቢዎች መልእክት አስተላለፉ። በአዲስ አበባ ከተማ አስተዳደር በ2005 ዓ.ም የኮንዶሚኒየም ቤት ተመዝጋቢዎች ለአዲስ አበባ ከተማ ከንቲባ ጽሕፈት ቤት እና ለቤቶች ልማትና አስተዳደር ቢሮ መልእክት አስተላልፈዋል። ተመዝጋቢዎቹ በፌስቡክ ገጻቸው ባስተላለፉት መልእክት እኛ በ2005 ዓ.ም በ20/80 እና በ40/60 የቤት ፕሮግራም ተመዝጋቢዎች የሆኑ የከተማዋ ነዋሪዎች ላለፉት 13 ዓመታት የራሳችን ቤት ሳይኖረን በከፍተኛ ቤት ኪራይ እየተሰቃየን ከልጆቻችንና ከቤተሰቦቻችን ጋር ከአንድ ቦታ ወደ ሌላ ቦታ በመዘዋወር ላልተረጋጋ ሕይወት ተዳርገን መቆየታችን ይታወቃል ብለዋል። ሆኖም ግን አሁን ላይ የከተማ አስተዳደሩ የቤት ችግራችን ለመቅረፍ እያሳየ ያለው ቁርጠኝነትና በየሳይቶቹም ግንባታው በ24/7 በቀንና በሌሊት በፍጥነት እንዲከናወን እያደረገ ያለው ክትትል ትልቅ ተስፋን የፈጠረልን ነው በማለት ምስጋና አቅርበዋል። ተመዝጋቢዎቹ አያይዘውም ምንም እንኳን የቤቶቹ ግንባታና ርክክብ ቢዘገይም አሁን ላይ አስተዳደሩ ትኩረት ሰጥቶ ጉዳያችንን መያዙ የሚደነቅ ነው። በመሆኑም ይህ በከፍተኛ ፍጥነት እየተከናወነ ያለው የግንባታ ሂደት ተጠናክሮ እንዲቀጥልና እኛም ተመዝጋቢዎች በየሳይቱ እየተገኘን ግንባታውን በአካል የምንከታተል መሆኑን ገልጻለን ያሉ ሲሆን ከዚህ ቀደም የነበረብን መጥፎ ልምድና የመጨረሻ ደቂቃ የእቅድ ለውጦች እንዳይደገሙ እነዚህ ቤቶች ለተገቢውና ለተራው ተመዝጋቢ ብቻ እንዲተላለፉ በታላቅ አክብሮት እንጠይቃለን በማለት ስጋታቸውን አክለዋል። በመጨረሻም ተመዝጋቢዎቹ ግልጽነት በሰፈነበት መንገድ ፍትሐዊ የሆነ የቤት ዕጣና ክፍፍል እንዲኖር የአሁኑ ጥረታችሁ እስከ መጨረሻው እንዲቀጥል አደራ እንላለን በማለት ተስፋና ስጋት የተሞላበት መልእክታቸውን አስተላልፈዋል። የህብረተሰቡን የቤት ፍላጎት ለመመለስ 24/7 እየተሰራ ነው ተባለ። የቢሮውና የኮርፖሬሽኑ የስራ ኃላፊዎች በመንግስት አስተባባሪነት በሚገነባው በገላንጉራ ሳይት ምልከታ በማድረግ ግንባታውን ከሚያካሂዱ ስራ ተቋራጮችና አማካሪዎች ጋር ዛሬ ውይይት አካሂደዋል። ክብርት ቅድስት ወልደ ጊዮርጊስ የቤቶች ልማትና አስተዳደር ቢሮ ኃላፊ በውይይቱ ወቅት እንደተናገሩት የቤት ፍላጎትና አቅርቦትን በማጣጣም የህብረተሰቡን ፍላጎት ለመመለስ 24/7 መስራት ይጠበቅብናል ብለዋል። የአሰራር ባህልን በመቀየር በ52 ቀናት ብቻ 9 ወለል መድረስ መቻሉን የገለጹት ኃላፊዋ የተጣለብንን ሀገራዊ አደራ ለመወጣት ያለንን የሰው ኃይልና የግንባታ ግብዓት በሙሉ አቅም በመጠቀም ከዚህም በላይ መስራት ይጠበቅብናል ብለዋል። ኢንጂነር ቶማስ ደበሌ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር በበኩላቸው በ2018 በጀት ዓመት መንግስት ትኩረት እየሰጠው ለቤት አቅርቦት በመሆኑ ከዚህ ቀደም የነበረውን የስራ ባህል በመቀየር የፈጣን ፕሮጀክት አሰራር መከተል ይገባል ብለዋል። በሀገር ደረጃ የጀመርነውን የቤት አቅርቦት ለማሳካት በመንግስት አስተባባሪነት ብቻ በ18 ሳይቶች ግንባታዎች መጀመራቸውን የገለጹት ዋና ዳይሬክተሩ ግንባታው ላይ የተሰማራችሁ ስራ ተቋራጮች ጊዜያችሁን በአግባቡ በመጠቀም ጥራትን መሰረት ያደረገ ስራ በፍጥነት ሰርታችሁ ማስረከብ ይገባችኋል ብለዋል። መንግስት ለቤት ልማቱ ትኩረት በመስጠት በበጀት ዓመቱ ብቻ 100 ሺህ ቤት ለመገንባት ያቀደ ሲሆን 50 ሺህ በመንግስት አስተባባሪነት 50 ሺህ በሌሎች አማራጮች እንደሚ
እንደሚገነቡ የሚታወቅ ነው። ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጥ ማረጋገጫ ተሰጠም። በተለይም ቤት ላልተሰጠው የ1997 ተመዝጋቢ የለም በሚል በተለያየ ጊዜ የተላለፈውን የተሳሳተ መረጃ የሚሽር ኦፊሴላዊ ደብዳቤ ለእንባ ጠባቂ ተቋም ተጽፏል። ከአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮም የቤቶች ኮርፖሬሽን ተጽፎ በአቶ አውራሪስ ከበደ ተፈርሞ የወጣው ደብዳቤ ቤት ያልደረሳቸውን የ1997 የኮንዶሚኒየም ተመዝጋቢዎች እውቅና የሚሰጥ ሆኖ ተገኝቷል። ደብዳቤው የተጻፈው ቅሬታ ላቀረቡ የ1997 የኮንዶሚኒየም ተመዝጋቢዎች መልስ ለመስጠት ቢሆንም ለሁሉም ተመዝጋቢዎች እውቅና የሚሰጥና የሚያስደስት መልእክት የያዘ መሆኑ ተገልጿል። የእነ አበበ ሰይፉ 686 ሰዎችን አቤቱታ ምላሽ ለመስጠት ለእንባ ጠባቂ ተቋም የደረሰው ደብዳቤ እንደሚከተለው እናቀርባለን። በደብዳቤ ቁጥር እንባ 2271 ህዝባር 1 በቀን 13/03/2015 ዓ.ም በተጻፈ ደብዳቤ እና አበበ ሰይፉ 686 ሰዎች በ1997 ዓ.ም የጋራ መኖሪያ ቤት ባለቤት ለመሆን አቅደው ከ18 ዓመት በፊት ሲቆጥቡ የቆዩ መሆናቸውን ገልጸው የከተማ አስተዳደሩ የ14ኛ ዙር የጋራ መኖሪያ ቤቶች ለተጠቃሚዎች ለማስተላለፍ እጣ ማውጣት ዝግጅት ሲደረግ የ1997 ዓ.ም ተመዝጋቢዎች በሙሉ ተጠቃሚ እንደሚሆኑ ቢገልጽም እጣው ሲወጣ ግን በተገባው ቃል መሰረት ሳያስተናግዱን የቀረበ መሆኑ አስተዳደራዊ በደል ስለተፈጸመብን ጉዳዩ መፍትሄ እንዲሰጣቸው በማለት ተቋማቸውን መጠየቃቸውን በመግለጽ ላቀረቡት አቤቱታ የምርመራ ስራ እንዲረዳው እንዲሁም የውሳኔ ሀሳብ ለመስጠት እንዲያስችለው አቤት ባዮች ላቀረቡት አቤቱታ ምላሽ ያላገኙበትን ህጋዊ ምክንያት ከበቂ ማብራሪያ ጋር እንድናቀርብ የተጠየቅን መሆኑ ይታወቃል። ስለሆነም ለግለሰቦቹ አቤቱታ ምላሽ ለመስጠት ይረዳን ዘንድ በአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ የጋራ መኖሪያና ንግድ ቤቶችን ለተጠቃሚዎች ለማስተላለፍ የወጣ መመሪያ ቁጥር 3/2011 መሰረት በማድረግ እንደሚከተለው ቀርቧል። በመመሪያው ክፍል 2 በአንቀጽ 7 ንዑስ አንቀጽ 2 እና 3 ኮርፖሬሽኑ ከገንቢው አካል የቀረበለትን መረጃ መሰረት በማድረግ ግንባታው የደረሰበትን ደረጃ በመገምገም ለተጠቃሚዎች ለማስተላለፍ ብቁ መሆናቸውን ማጣራት አለበት። እንዲሁም ብቁ ናቸው ብሎ ያመነባቸውን የጋራ መኖሪያ ቤቶች የሚያስተላልፍ ይሆናል። ለማስተላለፍ ብቁ የሆኑ ቤቶች የሚወሰነው በቤቶች የአፈጻጸም ደረጃና በየዙሩ በቦርዱ በሚወሰነው ውሳኔ መሰረት የማስተላለፍ ስራ ይሰራል በሚለው መሰረት አንደኛ በ1997 ዓ.ም የተመዘገቡ ቤት ተመዝጋቢዎች በቁጠባ ብቁ የሆኑትን በመመሪያው መሰረት እጣ ውስጥ እንዲገቡ በማድረግ በ2005 ዓ.ም ከባለ 1 መኝታና ከባለ 2 መኝታ ቤት ተመዝጋቢዎች ቅድሚያ ዕድል ለተጠቃሚዎች ለመተላለፍ ብቁ በሆኑ ቤቶች ቁጥር ልክ ማለትም 18630 ቤቶች ላይ እንዲያገኙ በማድረግ ግንባታቸው ተጠናቆ የ1997 ተመዝጋቢዎች ብቻ እጣ ውስጥ እንዲሳተፉ በማድረግ 18630 ባለ ዕድለኞች ተጠቃሚ እንዲሆኑ ተደርጓል። ሁለተኛ በ14ኛው ዙር እጣ ያልደረሳቸው ነባር የቤት ተመዝጋቢዎች በቀጣይም እየተገነቡ ያሉ ቤቶች ግንባታቸው ተጠናቆ ለተጠቃሚዎች ለመተላለፍ ብቁ ሲሆኑ በመመሪያው መሰረት የ1997 ተመዝጋቢ ብቁ ቆጣቢዎችን ቅድሚያ በመስጠት እጣ ውስጥ እንዲገቡ በማድረግ ተጠቃሚ የሚሆኑ ይሆናል። ሶስተኛ በ14ኛ ዙር 20/80 1997 ወይም ነባር ቤት ተመዝጋቢዎች ሙሉ በሙሉ ይስተናገዳሉ የሚል ገለጻ በእኛ በኩል ያልተሰጠ መሆኑንና ለመተላለፍ ብቁ በሆኑ ቤቶች ላይ ብቻ ለነባር ተመዝጋቢዎች እጣ ቅድሚያ የተሰጠ መሆኑን እንገልጻለን ይላል። በከሰል ጭስ ታፍነው ለሞቱት 5 ህጻናት የሀዘን መግለጫ ተሰጠም። ታሪካዊቷ አድዋ ከተማ በከባድ ሀዘን ተመታለች። በትላንትናው ዕለት ከከተማዋ የተሰማው አስደንጋጭ ሀዘን ከጥንቃቄ ጉድለት የመነጨ ነው። በከሰል ጭስ ምክንያት 5 ህጻናት በተኙበት ቀርተዋል። ይህንን ጉዳይ በማስመልከት ከአድዋ ከተማ አስተዳደርና ነዋሪዎች ጥልቅ የሀዘን መግለጫ ተላልፏል። ታህሳስ 19 ቀን 2018 ዓ.ም በከተማችን አድዋ ባሉላ ጣቢያ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ዕለት ባጋጠመ አሳዛኝ አደጋ የ5 ህጻናት ህይወት ማለፉን ስንገልጽ በታላቅ ሀዘን ነው። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ካርቦን ሞኖክሳይድ መታፈን በድንገት ህይወታቸው ሊያልፍ ችሏል። ከነዚህም መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች ናቸው። የአድዋ ከተማ አስተዳደርና መላው የከተማው ነዋሪዎች በዚህ ድንገተኛና ልብ የሚሰብር መርዶ የተሰማቸውን ጥልቅ ሀዘን እየገለጹ ለወላጆች፣ ለቤተሰቦችና ለወዳጅ ዘመዶች መጽናናትንና ብርታትን ይመኛሉ። ፈጣሪ ነፍሳቸውን በገነት ያኑርልን። በዚህ አስቸጋሪ ወቅት በስፍራው ተገኝታችሁ አስፈላጊውን ድጋፍና ትብብር ላደረጋችሁ ለአድዋ ከተማ ፖሊስ አባላትና ለከተማችን ወጣቶች በሙሉ ምስጋናችን የላቀ ነው። በርካታ ኢትዮጵያውያን በሳውዲ አረቢያ መታሰራቸው ተገለጸ።
በአንድ ሳምንት ውስጥ 721 ኢትዮጵያውያን በህገወጥ መንገድ ሳውዲ አረቢያ ሊገቡ ሲሉ ተይዘው መታሰራቸው ተገልጿል። እንደ ገልፍ ኒውስ ዘገባ ከባለፈው ረቡዕ በፊት ባለው አንድ ሳምንት ውስጥ በህገወጥ መንገድ ወደ ግዛቷ ለመግባት ሲሞክሩ 1312 ሰዎች በቁጥጥር ስር ውለዋል። ከታሰሩት መካከል 55 በመቶ የኢትዮጵያ ዜጎች ሲሆኑ 44 በመቶ ደግሞ የየመን ዜጎች ናቸው። ቀሪው 1 በመቶ የሌሎች ሀገራት ዜጎች ናቸው። በተጨማሪም 46 ሰዎች በህገወጥ መንገድ ከሳውዲ አረቢያ ለመውጣት ሲሞክሩ ተይዘዋል። የሳውዲ ባለስልጣናት 13241 ግለሰቦች ቀድሞውኑ ከሀገር መባረራቸውን አስታውቀዋል። በተጨማሪም 20378 ሌሎች ግለሰቦች የጉዞ ሰነዶችን እንዲያገኙ ወደ ሀገራቸው ዲፕሎማቲክ ሚስዮኖች፣ ኤምባሲዎች እንዲላኩ ተደርጓል። ሌላ 4465 ሰዎች ደግሞ ከሀገር ከመውጣታቸው በፊት የጉዞ ዝግጅታቸውን እንዲያጠናቅቁ ተልከዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።